ስኩዌር ሩት ውስጥ የገቡ ቁጥሮችን በቀላሉ ከስኩዌር ሩት ውስጥ የምታወጡበት መንገድ እንዳለ ብነግራችሁስ? በጣም ቀላል መንገድ ይኸውላችሁ። ለምሳሌ ስኩዌር ሩት ኦፍ 8 ስንት ነው ስትባሉ ካልኩሌተር ባትይዙ እጃችሁ ላይ እንዴት ነው በቀላሉ መስራት የምትችሉት? አሪፍ ዘዴ አለ። ይኸውላችሁ ፎርሙላው እንደዚህ ነው። a + b 2 ስኩዌር ሩት ኦፍ b ነው ፎርሙላው። አሁን እዚህ ጋር ስኩዌር ሩት ውስጥ የምትገባዋ ቁጥር ፐርፌክት ስኩዌር ነች። ማለት ፐርፌክት ስኩዌር ማለት ይኸውላችሁ ከስኩዌር ሩት ውስጥ ሙሉ ቁጥር ሆነው የሚወጡ ቁጥሮች ማለት ናቸው። ይኸው እነዚህ ማለት ናቸው ፐርፌክት ስኩዌርስ ይባላሉ። እነዚህ ፐርፌክት ስኩዌርስ። ለምሳሌ አንድ ስኩዌር ማለት አንድ ነች። ስለዚህ ስኩዌር ሩት ኦፍ 1 ብላችሁ ብትጽፉ ከሩት ስትወጣ 1 ነው የምትሆነው። ሁለት ስኩዌር 4 ነች። ስለዚህ ስኩዌር ሩት ኦፍ 4 ስንት ነው ብትባሉ 2 ይሆናል ማለት ነው። ባይ ዘ ዌይ ኤክስፖነንት እና ስኩዌር ሩት ኢንቨርስ ሪሌሽንሺፕ ነው ያላቸው። ምን ማለት እንደሆነ በምሳሌ ላስረዳችሁ። ለምሳሌ የመደመር ኢንቨርስ መቀነስ ነው አይደለ? ማለት የደመራችሁትን ቁጥር ወደኋላ ስትመለሱ በመቀነስ ነው አይደለም እንዴ ወደኋላ የምትመለሱት። የማባዛት ኢንቨርስ ማካፈል ነው አይደለም እንዴ? የሆነ ቁጥርን ካባዛችሁ ወደዛ ቁጥር ለመመለስ ከፈለጋችሁ ታካፍላላችሁ አይደለም? ልክ እንደዚሁ የኤክስፖነንት ኢንቨርስ ስኩዌር ሩት ነው። ሁለት ስኩዌር ብላችሁ የምታመጡት ውጤት 4 ከሆነ ስኩዌር ሩት ኦፍ 4 ብላችሁ ደግሞ ወደ 2 ትመለሳላችሁ። መልሱ 2 ይሆናል ማለት ነው። 3 ስኩዌር ስትሉ 9 ከሆነ የሚመጣው መልሱ ስኩዌር ሩት ኦፍ 9 ስንት ነው ስትባሉ 3 ይሆናል ማለት ነው። ግልጽ ነው። ስለዚህ እነዚህ ፐርፌክት ስኩዌር ይባላሉ። ምክንያቱም ከስኩዌር ሩት ውስጥ ሲወጡ የሚመጡት ቁጥሮች ሙሉ ቁጥሮች ናቸው። በነጥብ በምናምን አይመጣላችሁም። ለምሳሌ ስኩዌር ሩት ኦፍ 16 ስንት ነው ብትባሉ 4 ነው መልሱ። ይኸው ነጥብ የለው ምን የለው። ስለዚህ እነዚህ ቁጥሮች በሙሉ ፐርፌክት ስኩዌርስ ይባላሉ። ከ1 እስከ 20 ያሉት ስኩዌር ሲደረጉ የሚመጡት እነዚህ ናቸው። 1 ስኩዌር 1 ነው፣ 2 ስኩዌር 4 ነው፣ 3 ስኩዌር 9 ነው። እንዲያላችሁ እስከ 20 ድረስ 20 ስኩዌር ይኸው 400 ነው። በሌላ አነጋገር 400ን ስኩዌር ሩት ውስጥ ብትከቱት 20 ሆኖ ይወጣል ማለት ነው። 361ን ስኩዌር ሩት ውስጥ ብትከቱት 19 ሆኖ ይወጣል ማለት ነው። ስለዚህ እነዚህ ቁጥሮች ፐርፌክት ስኩዌርስ ይባላሉ። ኦኬ እችኛዋን ነገር እናያዛት በመጀመሪያ ያላችሁ ነው። ቢ ሁልጊዜም ቢሆን ለተሰጣችሁ ስኩዌር ሩት ውስጥ ገብቶ ከስኩዌር ሩት ውስጥ እንድታወጡት ለተሰጣችሁ ቁጥር የቀረበው ፐርፌክት ስኩዌር ነው። ምን እያልኳችሁ እንደሆነ ምሳሌውን ስሰራው ይበልጥ የገባችሁ ይመጣል በእርግጠኝነት። ወደ ተሰጠን ጥያቄ እንግባ። እንግዲህ የተሰጣችሁ ሩት 8 ነው። ሩት 8ን ከሩት ውስጥ ማውጣትን የእናንተ ስራ። ለ8 የቀረበችው ፐርፌክት ስኩዌር ማን ነች? በመጀመሪያ እሷን እናገኝ። ለ8 የቀረበችው ፐርፌክት ስኩዌር 9 ነች። 9 ነች። 9 አያችሁ ከስኩዌር ሩት ውስጥ ስትወጣ 3 ሆና ትወጣለች። ሙሉ ቁጥር ወይም ሆል ነምበር ሆና ትወጣለች፣ ያለምንም ነጥብ ማለት ነው። ስለዚህ ፐርፌክት ስኩዌር ነች። ለ8 የቀረበችው ፐርፌክት ስኩዌር 9 ነች። 4ም አይደለችም 16ም አይደለችም፣ 9 ነች። ከሁሉም ለ8 የቀረበችው ፐርፌክት ስኩዌር። ስለዚህ ቢ 9 ነች ማለት ነው። ልብ በሉ ቢ 9 ነች ማለት ነው። ኤ ደግሞ ራሷ 8 ነች። ኤ ደግሞ ራሱ ቁጥሩ 8 ነው። ኤ 8 ነች። ቢ ደግሞ 9 ትሆናለች። ስለዚህ በዛ መሰረት ይሄንን ፎርሙላ እንጠቀምና እችን እንስራት። ኤ ፕላስ ቢ አይደለም። ስለዚህ 8 ሲደመር 9 ማለት ነው። 8 ሲደመር 9 ኦቨር እናደርግና 2 ታይምስ ስኩዌር ሩት ኦፍ 9 ኦልራይት። ስለዚህ 8 ሲደመር 9 17 ይሆናል። 17 ኦቨር ስኩዌር ሩት ኦፍ 9 ማለት ምን ማለት ነው? ፐርፌክት ስኩዌር ስለሆነ 3 ሆና ትወጣለች አይደለም። 2 ታይምስ 3 ሆናለች ማለት ነው። ስለዚህ ይሄ 17 ኦቨር 6 ይሆናል ማለት ነው። ግልጽ ነው። 17 ኦቨር 6 ይሆናል። 17 ለ6 ስታካፍሉ ስንት ይመጣል? ይኸው እስኪ እናካፍለውና ላሳያችሁ። 17 ሲካፈል ለ6 ስታደርጉት ኦኬ 2 ጊዜ ይመጣል። 2 ሲባዛ በ6 12 ነው። ከዛ ሲቀናነስ 5 አለች። ዜን እዚህ ጋር ነጥብ እናደርግና 5 ለ6 ስለማይካፈል 0 ጨምርበታለን። 50 ለ6 ስናካፍለው 8 ጊዜ ይመጣል አይደለም። 8 ሲባዛ በ6 48 ነው። ከዛ ሲቀናነስ 2 ይቀረናል። 2ንም 20 እናድርጋትና 20 ሲካፈል ለ6 3 ይመጣል። ይበቃናል። 2.83 ድረስ ከሄድን ይበቃናል። ስለዚህ 2.83 የሚል መልስ አገኘን ማለት ነው። መልሱ 2.83 ሆነ በዚህ ፎርሙላ መሰረት ስንሰራው። በካልኩሌተርን ብትሰሩት እንዲሁ ነው ይመጣላችሁ።
ካልኩሌተር ተጠቅማችሁ ቼክ ማድረግ ትችላላችሁ። ስኩዌር ሩት ኦፍ 8 2.83 ነው ይመጣላችሁ። ኦኬ ስኩዌር ሩት ኦፍ 8 በካልኩሌተር ዩዚንግ ካልኩሌተር ቼክ ልታደርጉት ትችላላችሁ። ስኩዌር ሩት ኦፍ 8 2.83 ነው። ስለዚህ ካልኩሌተርም ሳንጠቀም ይችን ያሳየኋችሁን ዘዴ ተጠቅመንም ያመጣነው ውጤት 2.83 ነው። በካልኩሌተርም 2.83። ስለዚህ ትክክል ነን ማለት ነው። ስለዚህ አሪፍ ዘዴ ናት ማለት ነው። ግን ይሄ ምናልባት በድል የመጣ እንዳይመስላችሁ ሌላ ምሳሌ እየጨመርኩኝ ላሳያችሁ። ምሳሌ ቁጥር 2 ሌላ ምሳሌ ልጨምርላችሁ። ለምሳሌ ስኩዌር ሩት ኦፍ 15 እንበልና ስኩዌር ሩት ኦፍ 15ስ ብንል ቅድም በሰራንበት መንገድ እንስራ። አሁን ኤ 15 ነች አይደል? ኤ 15 ነች። ቢ ደግሞ 16 ነው የምትሆነው፣ ምክንያቱም ለ15 የቀረበችው ፐርፌክት ስኩዌር 16 ነች። 16 ከሩት ስትወጣ 4 ሆና ስለምትወጣ ማለት ነው። ከዛ እንደተለመደው ኤ ፕላስ ቢ ኦቨር 2 ታይምስ ቢ አይደለም ፎርሙላችን። ይህችን ፎርሙላ ያዟት። ከዛስ 15 ሲደመር 16 ኦቨር 2 ታይምስ ስኩዌር ሩት ኦፍ 16። ይሄንን ስትሰሩት 31 ኦቨር 2 ታይምስ 4 ይሆናል። በስተመጨረሻ 31 ኦቨር 8 ይመጣላችኋል ማለት ነው። 31ን ለ8 ስታካፍሉት 3.87 ይመጣላችኋል። በካልኩሌተርን ብትሰሩት ተመሳሳይ ነው። በካልኩሌተርን ብትሰሩት ስኩዌር ሩት ኦፍ 15 3.87 ነው ይመጣላችሁ። ስለዚህ በካልኩሌተር የምታገኙት መልስ 3.87 ነው። ይሄው በዚህኛው መንገድ ሰርታችሁም የምታገኙት ውጤት 3.87 ነው። ስለዚህ በጣም አሪፍ መንገድ አይደል? አሁንም በእድል የመጣ እንዳይመስላችሁ ሌላ ምሳሌ ልጨምርላችሁ። ማለት ያሳየኋችሁ ዘዴ ሁሉም ቁጥሮች ላይ መስራት እንደሚችል እንድትረዱ ያክል ምሳሌ ልጨምርላችሁ። ስኩዌር ሩት ኦፍ 38 ለምሳሌ ስኩዌር ሩት ኦፍ 38ም ላይ ኤ ያው 38 ነች። ቢ ደግሞ ለ38 የቀረበች ፐርፌክት ስኩዌር ነች አይደለም እንዴ? ማን ነች? 36 ነች አይደል? 36 ከስኩዌር ስትወጣ 6 ትሆናለች። ስለዚህ ለ38 የቀረበችው ፐርፌክት ስኩዌር 36 ነች። ከዛ ፎርሙላውን መጠቀም ነው። ኤ ፕላስ ቢ ኦቨር 2 ታይምስ ስኩዌር ሩት ኦፍ ቢ አይደል ፎርሙላው። ከዛስ 38 ሲደመር 36 ኦቨር 2 ታይምስ ስኩዌር ሩት ኦፍ 36 ራይት። ከዛስ 38 ሲደመር 36 74 ይሆናል ኦቨር 2 ታይምስ 6። ስለዚህ ይሄ 74 ኦቨር 12 ይሆናል። ወይም ደግሞ ስናቃልለው እቺ 37 ትሆናለች። በሁለት ብናካፍላቸው እቺ 6 ትሆናለች። 37 ኦቨር 6 ይሆናል። ስለዚህ 37ን ለ6 ስታካፍሉት 6.16 ይመጣላችኋል። አካፍላችሁ ሞክሩት ከፈለጋችሁ 6.16 ይመጣላችኋል። ስለዚህ ስኩዌር ሩት ኦፍ 38ን በዚህ ባሳየኋችሁ አሰራር ተጠቅመን 6.16 እናመጣታለን። ካልኩሌተርም ተጠቅማችሁ ቼክ ልታደርጉ ትችላላችሁ። በካልኩሌተርም ስኩዌር ሩት ኦፍ 38 ራሱ መልስ ነው ይመጣው 6.16 ነው ይመጣላችሁ። ስለዚህ በካልኩሌተርም 6.16 ይመጣል። ይሄኛውንም ዘዴ በመጠቀም 6.16 ይመጣል። ቼክ አድርጉት ከፈለጋችሁ። ምሳሌ ልጨምርላችሁ እስኪ። አሁንም በእድለው ብላችሁ እንዳታስቡ እርግጠኛ እንድትሆኑ ያክል። ለምሳሌ ስኩዌር ሩት ኦፍ 67 ብንልስ? ስኩዌር ሩት ኦፍ 67ን ብንል ኤ 67 ነች አይደል? ቢ ደግሞ ለ67 የቀረበች ፐርፌክት ስኩዌር ማነች? 64 አይደል? 64ን ከስኩዌር ሩት ስታወጡት 8 ይሰጣቸዋል አይደለም? ስለዚህ 64 ፐርፌክት ስኩዌር ነች። ለ67 የቀረበች ፐርፌክት ስኩዌር እሷ ነች። ሶ ቢ እሷ ትሆናለች ማለት ነው። ስለዚህ ፎርሙላችንን እናስታውስ። ኤ ፕላስ ቢ ኦቨር 2 ስኩዌር ሩት ኦፍ ቢ ነው አይደለም ፎርሙላችን። ከዛስ ኤ ፕላስ ቢ ማለት 67 ሲደመር 64 ማለት ነው ኦቨር 2 ታይምስ ስኩዌር ሩት ኦፍ 64 ይሆናል ማለት ነው። ይሄ 131 ይሆናል አይደል? ኦቨር 2 ታይምስ 8 ይሆናል። ከዛ በስተመጨረሻ 131 ኦቨር 16 ይመጣላችኋል። ይሄንን ቁጥር ስታካፍሉት 8.18 ታገኛላችሁ።
ስለዚህ ስኩዌር ሩት ኦፍ 67ን በዚህ ባሳየኋችሁ ዘዴ ተጠቅማችሁ ስትሰሩ የምታገኙት መልስ 8.18 ይሆናል። በካልኩሌተርም ቼክ ልታደርጉት ትችላላችሁ መልሱ ትክክል መሆኑን። ስኩዌር ሩት ኦፍ 67ን በካልኩሌተርም ቼክ ብታደርጉት 8.18 ነው የሚሰጣችሁ። ስለዚህ መልሱ ተመሳሳይ ነው ማለት ነው። 8.18 እዚህ ጋርም 8.18 መጥቷል። ቼክ አድርጉት በካልኩሌተር ከፈለጋችሁ ስኩዌር ሩት ኦፍ 67 ስንት እንደሆነ ለማረጋገጥ። እኔ የነገርኳችሁ ዘዴ በትክክል ቁጥሩን ያመጣዋል ወይስ አያመጣው የሚለውን ቼክ ማድረግ ከፈለጋችሁ ማለት ነው። ኦኬ የመጨረሻ ምሳሌ ልስጣችሁ። ለምሳሌ ኦኬ ይህንንም በተመሳሳይ መንገድ ኤ ስንት ነች? 125 አይደል? ቢስ ቢ ደግሞ ለ125 የቀረበች ፐርፌክት ስኩዌር ማነች? 121 አይደል? 121ን ከስኩዌር ሩት ስታወጡት 11 ይሆናል። 121 ማለት 11 ስኩዌር ማለት ነው። ስለዚህ እንስራው። 125 ሲደመር 121 ኦቨር 2 ታይምስ ስኩዌር ሩት ኦፍ 121 እንደዚህ ነው አይደል የሚሰራው። ከዛስ ይሄኛው ስንት ይመጣል? ይሄ 246 ይመጣል አይደለም? ኦቨር እናደርግና 2 ታይምስ 11 እናደርገዋለን። ከዛ 246 ሲካፈል 2 ሲባዛ 11 22 አይደል? እንዲህ ይመጣል ማለት ነው። 246 ኦቨር 22 ይሰጣቸዋል። ይሄኛውን አካፍላችሁ የሚመጣላችሁ የመጨረሻ ውጤት 11.18 ነው። ያው 11.18 ታገኛላችሁ። ስለዚህ በዚህ ባሳያችሁ ዘዴ ተጠቅማችሁ ስኩዌር ሩት ኦፍ 125ን ከስኩዌር ሩት ስታወጡት 11.18 የሚባል ሪዛልት ታገኛላችሁ። ካልኩሌተርስ ብትጠቀሙ ካልኩሌተርን ብትጠቀሙ ተመሳሳይ ነው። ካልኩሌተር ተጠቅማችሁ ቼክ ማድረግ ትችላላችሁ። ስኩዌር ሩት ኦፍ 125 11.18 ነው ይመጣላችሁ። ስለዚህ የሚመጣው ውጤት በካልኩሌተርን ብትጠቀሙ እኔ ባሳያችሁ ዘዴን ብትጠቀሙ አንድ አይነት ውጤት ነው የሚሰጣችሁ። ስኩዌር ሩት ኦፍ 125 ብላችሁ በካልኩሌተር ብትሰሩት 11.18 ነው የምታገኙት። እኔ ያሳያችሁንም ዘዴ ተጠቅማችሁ ብትሰሩት 11.18 ነው የምታገኙት። ስለዚህ በዚህ ዘዴ ስኩዌር ሩት ውስጥ የገቡ ቁጥሮችን በቀላሉ ከስኩዌር ሩት ውስጥ አውጥተን መጻፍ እንችላለን። ካልኩሌተር እጃችን ላይ ባይኖር፣ ካልኩሌተር እጃችን ላይ ባንይዝ እንደዚህ አድርገን በቀላሉ ከስኩዌር ሩት ውስጥ ቁጥሮችን ማውጣት እንችላለን ልላችሁ ነው። ይህ ቪዲዮ እናንተን ከጠቀማችሁ ሌሎች ብዙዎችም ጋር ቢደርስ ይጠቀሙበታልና ቪዲዮ ላይክ አድርጉት። ለምታውቋቸውም ሰዎች ሼር አድርጉላቸው። እስካሁን ድረስ ሰብስክራይብ አድርጋችሁ የዚህ ቻናል ቤተሰብ ያልሆናችሁም ሰብስክራይብ አድርጉና ቤተሰብ እንሆን። ኔክስት ታይም ሳገኛችሁ ሌላ ጠቃሚ ነገር ይዤላችሁ እመጣለሁ። እስከዛው ሰላም ቆዩኝ።